ሁሌም በአዲስ ነገር የሚታወቀው ድርጅታችን ዲኤምሲ ሪል ስቴት እነሆ ዛሬም በአዲስ ነገር ብቅ ብለናል። ከስቱዲዮ እስከ ቅንጡ ፔንታውስ አፓርትመንቶች እንዲሁም የንግድ ሱቆችን በተለያዩ የካሬ አማራጮች ወደ እናንተ ይዘን ቀርበናል። ታዲያ ቀድመው ለሚመጡ 15 ደንበኞች በ30% ቅናሽና በ10% ቅድመ ክፍያ 60% የረጅም ጊዜ ባንክ ብድር አመቻችተን እርሶን በመጠባበቅ ላይ እንገኛለን። ለበለጠ መረጃና ሳይቱን ለመጎብኘት ከታች ባለው ስልክ ይደውሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ታኅሳስ 1 2018 ዓመተ ምህረት ዛሬ ምርጫ ለማድረግ የሚያስችል ሁኔታ የለም የሚለው የትኛው ቦታ ላይ የትኛው ወረዳ ስንት ወረዳዎች ናቸው? ስንት ቀበሌዎች ናቸው? ይሄ ሰው በዚህ በምንድን ነው በቋሚነት ተረት ልብ ወለድ የሚሰማው ሰው እሱ አእምሮ ውስጥ የፈረሰች ኢትዮጵያ ስላለች በአይኑ ከሚያዩ ይልቅ የሚሰማውን የሚያምን በሰፈሩ በምናምን በጥላቻ የሚወደቀ በርካቶች ስላሉ በእነሱ አእምሮ ውስጥ የፈረሰች በእነሱ አእምሮ ውስጥ ሁሉንም የኢትዮጵያ ከተሞች አዲስ አበባን ዙሪያ ጭምር አማጽያን የተቆጣጠሩበት ሁኔታ ስለሆነ ምርጫ የሚደረግበት ሁኔታ የለም ብለው ሊያምኑ ይችላሉ። እነዚህን እግዚአብሔር ይማራችሁ ነው። ሌላ ምን ማድረግ ይቻላል? እኛ መንገድ እንመራለን፣ እሱ ይመጣና መንግስት ያወርድልናል። ከዛ በኋላ ቤተ መንግስት ገብተን ምናምን ብለው የሚያስቡ አሉ። ያው እንግዲህ ሌላውን ለማደንዘዝ ሲሉ ራሳቸው እንደደነዘዙ ብዙ ምልክቶች አሉ። አንዳንዶቹ እኮ በቃ ከመራቸው ነው። አሁን አንደራደር ምናምን ሲሉ እጅግ በጣም ነው የሚገርመኝ። የሆነ የማይታወቅ አንድ ስርቻ ውስጥ ያሉ ሳይሆን የሚመስሉት አዲስ አበባን ዙሪያዋን ከበው እንጦጦና ወጨጫ ተራራ ላይ ሆነው 4 ኪሎን ቁልቁል እየተመለከቱ ነው የሚመስሉት። ያው ሰውን ለማደንዘዝ ብሎ መደንዘዝ እንደዚህ ነው። ዓለም አቀፉ ማህበረሰብ ምናምን አካባቢም የሚታዩ እንትኖች አሉ፣ እንቅስቃሴዎች አሉ። ምናልባትም የፕሬዝዳንት ኢሳያስ የሳውዲ አረቢያ ጉዞ፣ የቻይና የምስራቅ አፍሪካ ወይም የአፍሪካ ቀንድ ልዩ መልክተኛ ወደ አስመራ ያደረጉት ጉዞ ከነዛ ጋር ተያይዘው የሚነሱ አንዳንድ ነገሮች አሉ። የኢትዮጵያ መንግስት እንዳለ የጣቢያውን ዘጋቢዎች የውጭ ኢትዮጵያ ውስጥ የሚሰሩትን አገደ የሚል ነገር መታገድ የሚገባቸው ምንም ጥያቄ ውስጥ የማይገቡ እንትኖች አሉ። ምክንያቱም ሕግና ስርዓት የግድ መከበር አለበት። የድሬዳዋ፣ የደሴ፣ የመቀሌ የምናምን ዘጋቢዎች እውነት ለመናገር ደንበኛ የሚዲያ ዘገባ የሚያቀርቡ ሰዎች ናቸው፣ ፕሮፌሽናሎች ናቸው። ሌሎቹን ረስቼ ሊሆን ይችላል። አንዳንዱ ደግሞ የለየለት ሸኔ የለየለት ፋኖ ነው። እነዚህኛውና ሌላውን አንድ ላይ ቀላቅሎ ሁሉንም ማገድ ራሱ ያገደው አካል ጣቢያውን ይከታተላሉ የሚል ጥያቄ ነው የሚያስነሳብኝ። በአፍሪካ ቀንድ ያለው ውጥረት ወደ ግጭት እንዳያመራ የተለያዩ ሀገራት የሚያደርጉት ጥረት መቀጠሉ ተሰምቷል። የኤርትራ ፕሬዝዳንት የሳውዲ አረቢያ ጉዞ የዚህ ውጥረት አካል ሊሆን እንደሚችልም ተተንትኗል። የአሜሪካ የውጭ ጉዳይና ወታደራዊ ባለስልጣናት ከኢትዮጵያ ባለስልጣናት ጋር ሲወያዩ የቻይናው የአፍሪካ ቀንድ ልዩ መልእክተኛም ሰሞኑን በአስመራ ቆይታ አድርገዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በትናንትናው ዕለት ወደ ሳውዲ አረቢያ ያደረጉት ጉዞም በቀጠናዊ ጉዳዮች ላይ በተለይም በኢትዮጵያና ኤርትራ ውጥረት ዙሪያ ጭምር ያነጣጠረ ሊሆን እንደሚችልም የፖለቲካ ተንታኞች ገልጸዋል።
ገልጸዋል። በኢትዮጵያና ኤርትራ መካከል ከዓመታት በላይ የዘለቀው ጠላትነት እንደ አውሮፓውያን አቆጣጠር በመስከረም 2018 በሳውዲ አረቢያ ጅዳ በተፈረመ የሰላም ስምምነት መቋጨቱ ይታወሳል። የአሜሪካ የአፍሪካ ኮማንድ ዋና አዛዥ ጀነራል ዳግቪን አንደርሰን ህዳር 16 ቀን 2018 ከጠቅላይ ሚኒስትር አብይ አህመድና ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር በአዲስ አበባ መወያየታቸው ይታወሳል። ውይይቱ በአፍሪካ ቀንድ ላይ ያተኮረ መሆኑን ጠቅላይ ሚኒስትር አብይ አህመድ ሲገልጹ ዛሬ ጠዋት የዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰንን አግኝቼ በቀጠና የጸጥታና የበለጠ ትብብር ማድረግ በሚቻልበት ጉዳዮች ላይ ውይይት አድርገናል ሲሉ ጀነራል አንደርሰን ደግሞ በቪዲዮ ባስተላለፉት መልእክት ከጠቅላይ ሚኒስትር አብይ ጋር በቀጠና የጸጥታ እንዲሁም ድንበር ዘለል ሽብር እንቅስቃሴዎችን በተመለከተ በጋራ ስጋቶቻችን ላይ ተወያይተናል ማለታቸውም ይታወሳል። During my visit, I had the opportunity to meet with your Prime Minister, Abiy Ahmed. We were able to discuss the common threats of transnational terrorism and look at how we can contribute to regional stability. ጀነራሉ በዋናነት በጸረ ሽብር ትግሉ ላይ ትኩረት በማድረግ ወደ ሶማሌላንድ አስቀድመውም ወደ ሶማሊያ መጓዛቸውም ይታወሳል። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ የአፍሪካ እዝ አዛዥ ጀነራል አንደርሰን ጋር ህዳር 16 2018 ከተወያዩ በኋላ በስምንተኛው ቀን ረቡዕ ህዳር 24 2018 ከአሜሪካዊ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ጋር መወያየታቸውን የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው አጭር መግለጫም አመልክቷል። ለአፍሪካ ቀንድ መረጋጋት ኢትዮጵያና አሜሪካ ባላቸው ቁርጠኝነትና በአፍሪካ ቀንድ የሰላም መሰረት በሚጣልበት ሁኔታ ላይ እንደመከሩ አመልክቷል። የውይይቱ ነጥቦች በዝርዝር ባይገለጹም በአፍሪካ ቀንድ ሽብርን ከመከላከል ባሻገር በኢትዮጵያና ኤርትራ መካከል ባለው ውጥረት እንዲሁም በሱዳን በቀጠለው ጦርነት ላይ ሊመክሩ እንደሚችሉም ይታመናል። በኢትዮጵያና ኤርትራ መካከል ያለውን ውጥረት ለማርገብና ችግሩን ለመፍታት የአደራዳሪነት ሚና ለመወጣት ፍላጎት ማሳየቷና ጥረት መጀመሯ ሲገለጽ የቆየችው ሳዑዲ አረቢያ የቀደመ ጥረቷ በምን ሁኔታ ላይ እንዳለ ባይታወቁም የአሁኑ የፕሬዝዳንት ኢሳያስ አፈወርቂ የሳዑዲ አረቢያ ጉዞ በኢትዮጵያና ኤርትራ ውጥረት ላይ ጭምር ያተኮረ ሊሆን እንደሚችል ተመልክቷል። ቢቢሲ የጠቀሳቸው የአፍሪካ ቀንድ ተንታኝ አብዱራህማን ሰይድ አቡ ሐሺም የፕሬዝዳንት ኢሳያስ የሳውዲ አረቢያ ጉዞ በኢትዮጵያና ኤርትራ ውጥረት ላይ ጭምር ያተኮረ ሊሆን እንደሚችል ተንትነዋል። በኢትዮጵያና ኤርትራ መካከል በግንቦት ወር 1990 የፈነዳውና ከ2 ዓመታት በላይ የቀጠለው ጦርነት በታህሳስ 1993 በአልጄሪያ መዲና አልጀርስ ላይ በተደረገ የሰላም ስምምነት እንዲሁም በሄግ ኔዘርላንድ በተሰጠ የድንበር ኮሚሽን ውሳኔ ቢቋጭም ሁለቱ ሀገራት ለ5 ዓመታት ያህል ጦርነትም ሆነ ሰላም በሌለበት ውጥረት በተሞላበት ሁኔታ ቀጥለው ነበረ። የጠቅላይ ሚኒስትር አብይ አህመድ መንግስት በመጋቢት ወር 2010 ስልጣን መያዙን ተከትሎ እሁድ መስከረም 6 ቀን 2011 ዓ.ም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እንዲሁም የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ ማህማ በተገኙበት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በሳውዲ አረቢያ ጅዳ በፈረሙት የሰላም ስምምነት የጠላትነቱ ምዕራፍ ተዘግቶ ግንኙነታቸው ወደ ጤናማ ሁኔታ መመለሱ ይታወሳል። United Nations Secretary General Antonio Guterres says a peace treaty signed by Ethiopia and Eritrea is historic. Ethiopia's Prime Minister Abiy Ahmed and Eritrean President Isaias Afwerki signed the agreement in Saudi Arabia on Sunday. ያ የሰላም ስምምነት ወደ ኋላ መመለሱንና በሁለቱ ሀገራት መካከል ውጥረት መበርታቱን ተከትሎ ሳውዲ አረቢያ የሁለቱን ሀገራት ግንኙነት ለማሻሻል እየጣረች መሆኑ ሲገለጽ ቆይቷል። ጠቅላይ ሚኒስትር አብይ አህመድም ሀገራት የአሸማጋይነት ሚና እንዲጫወቱ በይፋ ጥሪ ማቅረባቸውም ይታወሳል። በዚህ ሳምንት መጀመሪያ የቻይና የአፍሪካ ቀንድ ልዩ መልእክተኛ በአስመራ ባደረጉት ቆይታ በአፍሪካ ቀንድ ጸጥታና መረጋጋት ዙሪያ መነጋገራቸውን የኤርትራ ፕሬዝዳንትም በዚህ ረገድ ቻይና አቅሟን በመጠቀም ሚናዋን እንድትወጣ መጠየቃቸውን የኤርትራ ማስታወቂያ ሚኒስቴር አስታውቋል። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የኢትዮጵያ ብሔራዊ ምርጫ ቦርድ በትናንትናው ዕለት በዚህ ዓመት የሚካሄደውን 7ኛውን ሀገር አቀፍ ምርጫ በተመለከተ ምርጫው የሚደረግበትን ቀን በይፋ አስታውቋል። ሰኞ ግንቦት 24 2018 በኢትዮጵያ 7ኛው ሀገር አቀፍ ምርጫ እንደሚካሄድ ይፋ ሆኗል። እንግዲህ ከዚህ ምርጫ ጋር በተያያዘም አጠቃላይ ውጤቱን በሰኔ ወር እንደሚገለጽ ያው የምርጫ ውጤቱ መገለጹን ተከትሎ ደግሞ ያው አዲስ መንግስት የሚመሰረተው በመስከረም የመጨረሻው ሳምንት 2019 ዓ.ም ነው። ስለዚህም የሚመረጠው መንግስት በመስከረም ወር ላይ
ባለሲመቱን ይፈጽማል ማለት ነው። እንግዲህ ኢትዮጵያ ውስጥ የሚካሄደው ምርጫ ጋር ተያዘም በተለያየ መንገድ በዚህ በተቃውሞ ውስጥ ያለውም አካል ኢትዮጵያ ውስጥ ካለ የጸጥታ እና የተለያዩ ምክንያቶችን በማንሳት ምርጫው አይካሄድም፣ ምርጫው ይዘገያል፣ ምርጫው ላይ አይካሄድ የሚቻልባቸው ምክንያቶች አሉ የሚሉ ምክንያቶች ወይ ደግሞ ሰበቦች ሲደረደሩ ነበር ኢትዮጵያ ውስጥ ባለው ሁኔታ ውስጥ። ከዚህ ቀደም የነበሩ የኢትዮጵያ ምርጫ ሂደቶችን ለተከታተለ ሰው ኢትዮጵያ ውስጥ ምርጫውን ሊያራዝመው፣ ሊያቆመው፣ ሊያዘገየው የሚችል ምንም የሚታይ የሚዳሰስ የሚጨበጥ ምንም ነገር እንደሌለ ግልጽ ነው። ስለዚህ ምናልባት በኢትዮጵያ ብሔራዊ ምርጫ ቦርድ በኩል ቀኑ መቼ ይሆናል የሚለውን የማወቅ ነገር ካልሆነ በስተቀር ምርጫው በዚሁ ዓመት እንደሚካሄድ ያው የሚጠበቅ ነበር። ምርጫው በዚህ ዓመት ተካሂዶ ከመስከረም የመጨረሻው ሳምንት 2019 በፊት መንግስት ካልተመሰረተ ደግሞ ያለው መንግስት ህጋዊም አይሆንም። ያኔ በቀደሙት የዛሬ 5 ዓመት በተካሄደው ምርጫ ጋር ተያይዞ ዓለም አቀፍ የኮቪድ ወረርሽኝ በፈጠረው ጫና ጊዜውን ቀኑን ለማራዘም ራሱ ትልቅ አነጋጋሪ ጉዳይ እንደነበር ይታወሳል። ህገ መንግስቱን ያረቀቁት በህገ መንግስት ላይ ሙያ ያላቸው እና ጨምሮ በአጠቃላይ ሰፊ ውይይት ከተደረገ በኋላ ለአንድ ዓመት መራዘሙ ይታወሳል። ምናልባት ያ መራዘሙን ተከትሎ ነው ኢትዮጵያ ውስጥ በትግራይ በኩል ጦርነት ለማፈንዳት ወይ ደግሞ ወደ ግጭት ለመግባት ሰበብ ተደርጎ የቀረበው። ምናልባት ዛሬ ላይ ያኔ ላይ ምናልባት የዚህ ዘር ፖለቲካ በጣም ቀፋፊ ፓርቱ የሰፈር ሰው ወንጀል ፈጽሞም ወንጀል የፈጸምኩት ላንተ ጥቅም ነው፣ ሰው መገድለው ላንተ ጥቅም ነው፣ ሌላውን ማራቁተው ላንተ ጥቅም ነው የሚል ነገር እስካለ ቢኖር እንኳን ለኔ ብሎ ነው የሚል ነገር የሚኖርበት ሁኔታ ስላለ ከዚህ ቀደም በአደባባይ ሲነገርም ስለሰማን ነው። ምርጫ 97 ላይ የነዛ ሁሉ ከሰዎች ከተጨፈጨፉ በኋላ የተጨፈጨፉ ሰዎች ወንጀለኞች ናቸው የሚሉ ሰዎች እንዳሁኑ ቲክቶክ ምናምን እንደዚህ ከመስፋቱ በፊት ፓልቶክ የሚባል ቁም ነገርም ሰዎች የሚለዋወጡበት በአብዛኛው ግን ሐሜት የሚደረደርበት መድረክ ነበር። እዛ ላይ የቲፒኤልኤፍ ሰዎች እንዲህ አይነት መድረክ ነበረባቸውና በአብዛኛው ስድብ፣ በአብዛኛው ነውር ድርጊቶች፣ ፉከራና እንትኖች የሚደረጉበት ነበር። እዛ ላይ በዛ መልክ የቀረበው ነገር ከዚህ ቀደም በውጭ በነበርንበት ወቅት ወይ ደግሞ ቀደም ሲል በነበሩ ሚዲያዎችም ያን ነገር ያወጣንበት ወይ ደግሞ ያጋለጥንበትም ሁኔታ አለ። ይህን ማነሳው ምንድን ነው በሆነ በዘር በሰፈር በመንደር ፖለቲካ ውስጥ የሚዳክሩ ሰዎች ሁልጊዜም ከእውነታ ጋር የሚጋጫሉ። ወንጀል የሚፈጽሙ አካል የሚፈጽመው ወንጀል አይታያቸውም። ወንጀል የፈጸሙ አካል ከነሱ ሰፈር ከሆነ ከተበዳይ ይልቅ ከበዳይ ጋር የመቆም ዝንባሌዎች የሚታዩበት ጊዜ እንደነበር በደንብ እናስታውሰው ነው። ዛሬ የዘር ፖለቲካ የሚያቀነቅኑ ሰዎች፣ በሰፈራቸው ፍቅር የወደቁ ሰዎች ለዚያ ሰፈር ወይም ለዛ መንደር ብለው ሳይሆን ያንን ለራሳቸው ፖለቲካ ገበያ ላይ ለመቆየት የሚያደርጉት፣ በአንጻሩ ግን በዛ ስም የራሳቸውን ፍላጎት የሚያሳኩበት ሁኔታ እንደሆነ ሰው እያየ እየተረዳም እየተገለጠለት ስለመጣም በምርጫ 2013 በኢትዮጵያ ውስጥ በተካሄደው 6ኛው ሀገር አቀፍ ምርጫ ጋር በተያያዘ ያኔ ምርጫው የተራዘመበት መንገድ ትክክል አይደለም፣ ያለ ዲሞክራሲያዊ ምርጫ መንግስት አንመራም የሚለው ነገር ዛሬ ትግራይ ውስጥ ያለው ስሜት ቢኖር በእንደዚህ አይነት ቆሻሻ ድርጊት ውስጥ ሊቀጥሉ የትግራይንም ሕዝብ አጠቃላይ ኢትዮጵያንም ወደ ቀውስ የሚወስዱበት ምዕራፍ እንደማይኖር ይታመን ነበር። ያው አንዳንዴ ሁኔታዎች ለረጅም ጊዜ የሰፈነ ዘረኝነት፣ ያን ደግሞ ዘረኝነቱን ያሰፈረው አካል ወንጀሉ ኃጢአቱ ነውሮ የሚገለጥበት መንገድ ደግሞ በተገቢው አለመምጣቱ የፈጠራቸው ክፍተቶች በዛ ወንጀሉ በዛ ኖሩ እንዲቀጥል እድል ፈጥሮ ነበር። ዛሬ ላይ ግን በብዙ ርቀት ከዛ ሂደት ውስጥ ወጥተናል። የምናያቸው ምልክቶች፣ የምንዳስሳቸው እውነታዎች ያን የሚያረጋግጡ ናቸው። ስለዚህ የዛሬ 5 ዓመት ከነበረው ምርጫ ጋር ተያይዞ ሲነሳ የነበረው ጉዳይ የምርጫው መራዘሙ ትክክል አይደለም፣ ከ5 ዓመት በላይ ስልጣን ላይ መቆየት የሚቻልበት እድል የለም፣ ከመስከረም 30 በኋላ መንግስት የሚባል የለም በሚዲያው በአብሬዎቹ በነ ልደቱ በነ ጀዋር ያንን ካስነገሩ በኋላ ቀጥሎ እነሱ ያንን በአደባባይ አስተጋቡ። በኋላ ላይ ምርጫ የሚባል ነገር አደረጉ። ያ ምርጫን ተከትሎ መንግስት ላልመረው የኢትዮጵያ መንግስት ለማያውቀው አካል
በጀት እንደማይለቅ ገለጸ። ነገር ግን የወረዳ እርከን ያለው መዋቅር ደግሞ የቀደመ አስተዳደር ስለሆነ እሱ ግን መብት እንዳለውና ላይ ክልል መንግስት ላይ የተቀመጡት ሰዎች ግን በኢትዮጵያ መንግስት እንደማያውቃቸው በወረዳ ላሉት ግን የትግራይ ህዝብ መብቱ ስለሆነ በጀቱን ማግኘት በዛ በኩል በጀት ለቃለው የሚል አቋም በግልጽ ያራመደበት ያኔ ግን ለመተኮስ ፍላጎት ስለነበር አንዴ አንበጣ ሲመጣ ምንድነው ኬሚካል የሚረጩ አውሮፕላኖች ተከለከልን፣ እንደዚህ የሚባሉ ምክንያቶች ተደረደሩና መጨረሻ ላይ ወደ ግጭት የሚለው ከሚገልጸው በላይ አውዳሚ ጦርነት በ21ኛው ክፍለ ዘመን ከተደረጉ ሁሉ አሰቃቂውን ትዕይንት በኢትዮጵያ ምድር ላይ እንዲካሄድ ያደረጉ ኃይሎች ሰበባቸው ምርጫ ከ5 ዓመት በላይ መቆጠል፣ የተመረጠ መንግስት ከ5 ዓመት በላይ ስልጣን ላይ መቆየት የለበትም የሚል ነበር። ኢትዮጵያ ውስጥ ወደፊት በታሪክ የነበረውን ነገር የሚያነቡ ሰዎች እንዴት ያሉ ዴሞክራሲያዊ አስተሳሰብ ያላቸው በዛ ዘመን እንደሚያስቡ ሰዎች ብለው ሊገምቱ ይችላሉ። ያው ግን ነገሩን ገላልጠው ሲያዩት ምርጫና ቲፒኤልኤፍ የሚባሉ ነገሮች እንደማይተዋወቁ ኢትዮጵያ ውስጥ ትርጉም ያለው ምርጫ የሚባል ነገር ከተደረገ በቲፒኤልኤፍ ዘመን በ97 መሆኑን ያንንም ወንበራቸው ከተነቀነቀና ሁሉናቸውን እንደሚያጡ ምልክቶች ካዩ በኋላ ያንን በደም እንዳጨቀዩት በጉልበት እንደደፈጠጡት ይህንን ሰው እየተረዳ ሲመጣ ለተረትም የማይመቹ ነገሮች እንዳሉ ግልጽ ነው። ዞሮ ዞሮ ያኔ በዛ ምክንያት በዛ ሰበብ ነገሮችን በለሰለሰ በቀና መንገድ ተጉዞ ብዙ ነገሮች ማስተካከል የሚቻልበትን እድል አበላሹት። ከዛ በኋላም አውዳሚ ጦርነት ውስጥ ኢትዮጵያ ገባች። ሰኔ በህዳር ወር ጦርነቱ ተካሄደ። ማለት በጥቅምት ወር መጨረሻ ጦርነቱ ተካሄደ። በህዳር በታህሳስ አካባቢ በአብዛኛው ጦርነቱ የማብቃት ነገር ነበር። ግን ደግሞ ሲደራጁ ቆይተው በተለያየ መንገድ ደግሞ የግንኙነት መሳሪያዎችም ሁሉ ነገር በተለያየ መንገድ ድጋፍ ሲደረግ ቆይቶ ያው የሳተላይት መረጃዎችም በኋላ በአደባባይ ወጡ ነገሮች አሉ። ለምሳሌ ደሴ ላይ ሲዋጉ ኮምቦልቻ ላይ ስለነበረው አሰላለፍ የተሟላ መረጃ አስቀድሞ ነበራቸው። ቤት በኩል ገብተው እንዴት ቆርጠው እንዴት ወደ ሸዋ መሻገር፣ ወደ ወረኢሉ መሄድ፣ ወደ ደብረሲና መጓዝ የሚችሉባቸውን ሁኔታዎች በቂ በሳተላይት መረጃዎች ያው ከተባባሪዎቻቸው የሚያገኙበት ሰፊ ዕድል ነበር። ያ ሁኔታም ታክሎ እንግዲህ በቀውስ በግጭት በምናምን መሃል ምርጫ ተካሂዷል። ከምርጫው በፊት ግጭት ነበር። ከምርጫው በኋላም ግጭቱ ቀጥሏል። አንድ ክልል ላይ ከዳር እስከ ዳር በሚባል ክልል ከዛም ባሻገር ቤኒሻንጉል አካባቢ የነበረው ነገር በደንብ የሚታወቅ ነው። የኦሮሞ ነጻነት ሰራዊት የሚባለው ሸኔ ያ ሁኔታና ድል ስለፈጠረለት የኢትዮጵያ መንግስት መላ አቅሙን ሌላው ቀርቶ የኦሮሚያ ክልል የጸጥታ ኃይሎች ጭምር ርዕደ ምድር በኢትዮጵያ ላይ በፈጠረው ኃይል ላይ ትኩረት ስላደረጉ ያኛው ችላ የተባለው ኃይል እየተሳበ ሸዋ አካባቢ ድረስ ለመድረስ እድል የፈጠረለበት ሁኔታ ነበር። በዚህ ጊዜ ምርጫ ተደርጎ መንግስት ተመርጦ ሁሉን ነገር እንደቀጠለ በግልጽ እየታወቀ በምርጫው ማግስትም ይኸው ነገር እንደቀጠለ የሚታይበት ሁኔታ ውስጥ ዛሬ ኢትዮጵያ ባለችበት ያንን ወደኋላ መለስ ብሎ የሚያስታውስ ከምርጫው በፊት ቲፒኤልኤፍ ጦርነት ከመጀመሩም በፊት የነበረውን ረብሻ፣ የነበረውን ሁከት፣ የነበረውን ቀውስ፣ የሰዎች መፈናቀል፣ በየከተሞቹ የነበረውን ስርዓት አልበኝነት፣ ብዙዎች ከመንግስት በላይ መንግስት ለመሆን የሚቃጣቸው አንዳንዶቹም የመንግስት መመሪያ የሚያሽሩበት ስርዓት አልበኝነት የገነገነበት ሁኔታ ውስጥ ምርጫ ተካሂዶ መንግስት የለወጠች ሀገር ወይ ደግሞ መንግስት ምርጫ አድርጋ ስልጣን ላይ ያለውን መንግስት መልሶም ቢሆን በስልጣን ማጽናት የሚቻልበት ሁኔታ የተፈጠረበት ሀገር ውስጥ ዛሬ ምርጫ ለማድረግ የሚያስችል ሁኔታ የለም የሚለው የትኛው ቦታ ላይ የትኛው ወረዳ? ስንት ወረዳዎች ናቸው? ስንት ቀበሌዎች ናቸው? ይሄ ሰው በዚህ በምንድን ነው በቋሚነት
ተረት ልብ ወለድ የሚሰማው ሰው እሱ አእምሮ ውስጥ የፈረሰች ኢትዮጵያ ስላለች በአይኑ ከሚያዩ ይልቅ የሚሰማውን የሚያምን በሰፈሩ በምናምን በጥላቻ የሚወደቀ በርካቶች ስላሉ በእነሱ አእምሮ ውስጥ የፈረሰች በእነሱ አእምሮ ውስጥ ሁሉንም የኢትዮጵያ ከተሞች አዲስ አበባን ዙሪያ ጭምር አማጽያን የተቆጣጠሩበት ሁኔታ ስለሆነ ምርጫ የሚደረግበት ሁኔታ የለም ብለው ሊያምኑ ይችላሉ። እነዚህን እግዚአብሔር ይማራችሁ ነው። ሌላ ምን ማድረግ ይቻላል? የትኛው ቦታ ላይ ነው? የትኛው የኦሮሚያ ምድር ላይ ነው? የትኛው ስንት ወረዳ ላይ ነው ምርጫ ለማድረግ የሚከለክል ሸኔ የሚባል ኃይል? የትኞቹ ወረዳዎች ላይ ነው ፋኖ የሚባል ኃይል ምርጫ እንዳይደረግ የሚከለክል? የቤኒሻንጉል የጋምቤላ ላይ ምናምን እልባት አግኝቷል። ትግራይ ውስጥም ምርጫ ለማድረግ የሚያስችሉ ሁኔታዎች አሉ። አንድ ኋላ ቀር ትላንት ላይ ቆመ። ምናልባትም የተወሰኑ ግለሰቦች ደግሞ ራሱ ጥናት የሚያስፈልጋቸው መጠናት ያለባቸው ሰዎች የሚፈጥሯቸው አንዳንድ ነገሮች አሉ። ምናልባት እነሱም እርማቸውን የሚያወጡበት ሁኔታ ከፊት ለፊት የሚታዩ ምልክቶች አሉ። ያው እርማቸውን የሚያወጡት እነሱ ብቻ አይደሉም። ሚዲያ ላይ የሚንከባለል መሬት ላይ የማይታይ ፋኖ ሸኔ የሚባሉ ኃይሎችም በየተናጠሉ ሮጠው በጋራም ለመተኮስ ሞክረው የሚገፋ የሚሄድ የሚለወጥ ነገር እንደሌለ አረጋግጠው አሁን የሆነ ነገር ከሰማይ ጠብለው ይለልናል ብለው እያንጋጠጡ የሚመለከቱት በኢትዮጵያና በኤርትራ መካከል የሆነ ግጭት ቢነሳ የኤርትራ መንግስት ቢደግፈን፣ አንደኛ የኤርትራ መንግስት ሪስክ አይወስድም። እናንተን ደግፎ ለእናንተ ብሎ የራሱን ህልውና ከዛም ያለፉ ነገሮች ለማጣት አይፈቅድም። በርቀት እንደዚህ ግጭቶች የኢትዮጵያ መንግስት ግጭት ውስጥ እንዲጠመድ ለማድረግ ይሞክር ከሆነ ካልሆነ በስተቀር ወደ ግልጽ ጦርነት ከኢትዮጵያ መንግስት ጋር መግባት የሚያስከትለው ጣጣና ውጤት ለማንም ግልጽ ነው። ምንም እዚህ ላይ ብዥታም ጥርጣሬ የሚያስፈልገው ነገር አይደለም። ዓለም አቀፉ ማህበረሰብ ምናምን አካባቢም የሚታዩ እንትኖች አሉ፣ እንቅስቃሴዎች አሉ። ምናልባትም የፕሬዝዳንት ኢሳያስ የሳውዲ አረቢያ ጉዞ፣ የቻይና የምስራቅ አፍሪካ ወይም የአፍሪካ ቀንድ ልዩ መልክተኛ ወደ አስመራ ያደረጉት ጉዞ ከነዛ ጋር ተያይዘው የሚነሱ አንዳንድ ነገሮች አሉ። ይሄ በተለይ በየግልም ሮጦ በቡድንም ተንደፋድፎ በኢትዮጵያ ምድር ላይ ሚዲያ ላይ ከመንጫጫት ያለፈ አለሁ ብሎ ከመፎከር ያለፈ በህልውናው ጥቂት እርምጃዎችን መሄድ የማይችል በየዕለቱ ካለበት ቦታ እየተንፏቀቀ አድራሻው የተሰወረ ቡድን በኢትዮጵያ ምድር ላይ ተስፋ የሚያደርገውም ነገር እንዳልኩት ብዙ ተስፋ የሚያደርጉበት ነገር አይደለም ብቻ ሳይሆን ተስፋ እናድርግ ቢሉትም ተስፋ የሚሰጣቸው አካል አይደለም። የራሱን ህልውና ለማጣት በዛ ደረጃ የሚደፍር መንግስት እንዳልሆነም መገመት ይቻላል። ስለዚህ ኢትዮጵያ ውስጥ የትኛው ቦታ ላይ ነው ምርጫ ላለማድረግ እንዳይደረግ ምክንያት ሊሆን የሚችልበት ቦታ? የትኛው ወረዳ? ለምን እኮ አሁን ዶቼ ቬለ የሚባል ሬዲዮ ይገርመኛል። ከእስክንድር ነጋ ጋር ኢንተርቪው ያደረገም ብሎ የተላለፈውን ኢንተርቪው ሰማው። የተቃዋሚዎቹ በተቃውሞ ስላሉት ሰዎች እውነት ፍለጋ የለም። ሁሌ ጥያቄ ውስጥ የሚገባ ነገር አይደለም። ይሄ ደንዝዞ የሆነ ነገር ተስፋ እያደረገ የሚከተል ደጋፊ አለ። እሱን እዛው ድንዛዜ ውስጥ ማቆየት ስራቸው ነው። ከድንዛዜ ወጥቶ ማሰብ ከጀመረ ወደ ተቃውሞ ሊሄድ ነው። እነሱም ማለት ነው ባጨበጨበበት እጁ በጥፊ ሊያላጋቸው የሚችልበት ሁኔታ ሊፈጠር ይችላል። ስለዚህ እሱ ድንዛዜ ውስጥ እንዲቆይ በተቃውሞ በምናምን ውስጥ ያለ ያን ያደርጋል። እርግጥ ነው የውጭ መገናኛ ብዙሃን ተብሎ አሁን በተለይ ዶቼ ቬለ ከአክቲቪስቶች በምን ይለያል የሚለው ሁሌ በግሌ ባለፉት 4-5 ዓመታት በየመድረኩ ብዙዎቻችን ያነሳነው ነገር ነው። አሁን ኢንተርቪውን ሰማ። አንደራደርም፣
ከዚህ መንግስት ጋር አንደራደርም፣ እምነት የለንም። ከዚህ ቀደም የነበረ ልምዱ የድርድር ፍላጎት መኖሩን አያሳይም። የትኛው ልምዱ? ይሄ በየስርቻ የሚርመጠመጥ ቡድንን አይደለም። ምንድን ነው ኢትዮጵያን ያንቀጠቀጡ ቲፒኤልኤፎችን ክላሽ የሚተኩሰውን በየስርቻ የወደቀውን ቡድን አይደለም። ቢኤም የሚያስወነጭፉትን ሚሳይል ያስወነጭፉትን ከላይ እስከታች ሀገር ያንቀጠቀጡትን ቲፒኤልኤፎችን ህዝባዊ ወያኔ ሓርነት ትግራይን ከእነርሱ ጋር ቁጭ ብሎ የተደራደረ መንግስትና በዛ መሰረት የሰላም ስምምነቱን የፈረመ የሰላም ስምምነቱን በተግባር እየገለጸ ያለ መንግስት የቀደመ ታሪኩ ይሄን አይደል የሚያሳየው? የቱ ጋ ነው ለንግግር ብሎ ከንግግር ያፈገፈገበት? የቱ ጋ ነው በንግግር ችግሮችን ለመፍታት ቃል ገብቶ በተግባር ከዛ የራቀበት? የሚጠይቀው ሰውዬ ይሄን ያውቃል። ግን እንዳልኩት ነው የኢትዮጵያ ፖለቲካ ውስጥ ሚዲያውም አካባቢ በየሰፈሩ ያለ ብሸጥምት ምንድን ነው የዘር ፖለቲካ ውስጥ የሚዳክሩ ሰዎች እንዲህ አይነት መድረኮች ላይ ሲገኙ ያው ፍላጎታቸውን ስሜታቸውን የሚገለጽበት ነገር ነው። እዛው ላይ እኛ እኮ አሁን በርካታ ቦታዎች እንትን ብለናል። የምንድን ነው በጋርዲያን እኮ አብዛኛውን የአማራ ክልል ቦታዎች ይዟል ብሎ እኮ ተናግሯል። የትኛውን የአማራ ክልል ቦታ? የአማራ ክልል ቦታ የሚባለው እንዳልኩት ነው። ብዙ ጊዜ ሰዎች የሚሳሳቱት ቀበሌ ምናምን አካባቢ የኢትዮጵያ ሀገር መከላከያ ሰራዊት አይሄድም። ቀበሌ አካባቢ ሚሊሻስ ጉዳይ ነው። ሰብሰብ ብሎ ካገኘ ሄዶ ይበትናቸዋል። ከዛ ውጭ ቀበሌ ሄዶ ለምን ራሱን ያጋልጣል? በዛ ደረጃም ሰሜን ኮሪያ ያለውን ትልቁ ሰራዊት ያለው እሷ ስለሆነች ነው። የሰሜን ኮሪያ ሰራዊት ኢትዮጵያ ውስጥ ቢጨመር ቀበሌ መሄድ አይችልም። ቀበሌ ስለማሄድ እነሱ ቀበሌ አለው እያስተዳደሩ አይደለም። ተደብቀው በየስርቻው በየምናምን ወድቀዋል። አንድ ዘጋርዲያን የሚባል ፎቶ አንሺ መጣና ላስታ ምናምን አካባቢ ቀናት ቆየ። ከዛ በኋላ ፋኖች በርካታ እንትኖችን ይዘዋል አሉ። እሱ እኮ ላስታ ላይ ነው የተንቀሳቀሰው። እዛ ያሉት የሚያነጋግሩኝ የፋኖ ሰዎችን ነው። ማንት ምንድን ነው ጸሎት ሲያደርጉ ሰዎችም ፎቶ አውጥቶ ፋኖ ድል እንዲቀናው ሲጸልዩ ምናምን ይላል። ያም ሆኖ ይህን ፎቶ ያነሳው ሰውዬ ግንቦት 2025 በእኛ ግንቦት 2017 ነው እዛ ሄደው። ከዛ 7 ወር 8 ወር ያለፈው ታሪክ ነው። ከዛ በኋላ በየቀኑ በሰልፍ የሚመጣው እኮ የፋኖ ታጣቂ ቁጥሩ ምን ጥያቄ ውስጥ የሚገባ ነው እንዴ? በሰልፍ እየመጣ ነው። ከዛ በኋላ ምን የተለወጠ ነገር እንዳለ ለማንም ግልጽ ነው። ያኔ እንዳልኩት ይሄ የሰውየው በሚያወራበት ሰዓት የሆነ ሰፈር ላይ የሆነ መንደር ላይ ቁጭ ብሎ የተወሰኑ ሰዎች አነጋግሮ ፎቶ አንስቶ ወጣ። ከ6 ወር በኋላ ያንን ታሪክ ለማድረግ ሞከረ። ለምን ራሱ ባለፈውም ተችተናል። አይጠየቅም እንዴት ነው ነገር? አሁን ዶቼቬሌ ነው ጥያቄና መልሱ ሰምቼ ሰው አእምሮስ እንዴት ነው ሰው ጥያቄ ትቶ ጥያቄ ሳይጠይቅ የሚያልፈው? ስለ ድርድሩ እንዳልኩት ነው። የቱ ጋር ነው ያጎደለው ነገር? ምንድን ነው በድርድር በኩል እስከዛሬ የፈጠረው ክፍተት? ሁለተኛ በዚህ ሁኔታ ውስጥ እስከ መቼ ነው መቆጠር የምትችሉት? እየታገን ራሳችን እየተከላከል ምንድን ነው ራስን መተከላከሉ? ምንድን ነው የተፈጠረው ነገር? በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ርቀው ብዙዎች ህይወታቸው ተመሰቃቅሎ ወጥቶ መግባት የማይችሉበት ሁኔታ ተፈጥሮ የነበረበትን ምዕራፍ በሰላም ለመቋጨት የሚደረግ ነገር ጥሩ ነው። በሰላም የማይቋጭ ከሆነ ያው የመጨረሻ ጉዳዩ ለአካባቢ ሚሊሻዎች ይተዋል። የአካባቢ ሚሊሻዎች ህብረተሰቡ ይተባበራቸዋል። አማራጭ የለውም። ለራሱ ህልውና ሲል ነፃ አውጪዎቹ የመከራ ምንጮች ሆነው ስለመጡበት ማለት ነው። ስለዚህ ኢትዮጵያ ውስጥ ጭንቅላታቸው ውስጥ አፍገር የፈረሰባቸው ሰዎች ጭንቅላታቸው ውስጥ በየቦታው በአማጽያን ተይዘዋል ብለው
በቅዠት የሚባክኑ ሰዎች ለነሱ አእምሮስ ምርጫ የሚባል ነገር በእርግጥ ማድረግ ያስቸግራል። ግን አይናቸውን ገልጠው አእምሯቸውን አፍታተው የት ቦታ ላይ አማጺ ያለ የሚለውን ቢጠይቁ ኢትዮጵያ ውስጥ ምርጫ ለማድረግ የሚከለክል ያው ቀበሌ ምናምን ውስጥ ችግር የለም እያልኩ አይደለም። አንዳንድ ቀበሌዎች ውስጥ እሱንም ምናልባት በዚህ በሰላም መንገድ የሚመጡት ሰዎች ሁኔታዎች መላት ካገኙ ህብረተሰቡ ደግሞ ነፃ አውጪ ነን ያሉት ሰዎች የመከራ ምንጩ መሆናቸውን እያረጋገጠ ስለመጣ ሰላሙን ከአካባቢ ሚሊሻዎች ጋር መወጣት የሚችል ከሆነ አሁን የኢትዮጵያ መከላከያ ሰራዊት ጉዳይ አይደለም፣ የኢትዮጵያ ፌዴራል ፖሊስ ጉዳይም አይደለም። አሁን በማናቸውም የአማራ ክልል ጸጥታ ኃይሎችን ጉዳይ አይደለም፣ የኦሮሚያ ክልል ጸጥታ ኃይሎች ጉዳይ አይደለም። ማለት ከፍ ያሉት የአድማ ብተናው የምናምኑ አይደለም። አሁን የሚሊሻ ጉዳይ ነው። ጉዳዩ ከሚሊሻ ሊያልፍ ከሞከረ ያው የቲፒኤልኤፎቹና የሌላ ኃይል ጉዳይ ሲሆን እሱን ደግሞ የሚመለከተው አካል ያስተካክለዋል። ማስተካከል ከሚለው በላይ በደንብ አድርጎ ዘላቂ እልባት የሚሰጠው እንደሆነ ምንም ያጠራጥር ነገር አይደለም። በአጋጣሚ ጀርመን ድምፅ ሳነሳ የጀርመን ድምፅ ዘጋቢዎች እንዳለ ታገዱ የሚል ባለፈው የወጣ ዜና እዩ። እኔ የሚሰሩ ስራዎች አንዳንዴ በመንግስት በኩል ይገርመኛል። ጀርመን ድምፅ እንዳልኩት ግልጽ ነው። ምንም በተለያየ መንገድ በአብዛኛው ይሄ አሁን ዶቼ ቬለ ውጭ ጀርመን ድምፅ የሚባለው የውጭ ቋንቋ የውጭ እንትኖች አሉ። አሜሪካ ድምፅ አለ፣ ቢቢሲ አለ፣ አማርኛ፣ ኦሮምኛ፣ ትግርኛ ምናምን የሚሰሩ ከሁሉም እንትን ባለ ሞር ወደ ተቃውሞና ወደ የአክቲቪስት ስራ የሚሰራበት ጀርመን ድምፅ ነው። ጥያቄ ውስጥ የማይገባ ነገር ነው። አንዳንዴ የሆነ ነገር አላረካቸው ሲል ከማህበራዊ ሚዲያ ላይ ጥላቻ ምናምን ያለ ነገር አምጥተው እዛ ላይ ሲያቀርቡ እናያለን። የሚያሳዝነው ይሄ ሚዲያ ሀገር ሲቀልጥ በነበረበት ሰዓት ኢትዮጵያ ውስጥ ነው የምለው። ለምሳሌ በሚያዝያ ወር 1993 ዓ.ም የአዲስ አበባ ዩኒቨርሲቲ ተማሪዎች አምፀው ነበር። እዛ በደባ ተፈጽሞባቸው ምን ብሎ ትልቅ ተቃውሞ ነበር። ያኔ ኤሌክትሮኒክስ ሚዲያ ኢትዮጵያ ውስጥ አልነበረም። የፕሪንት ሚዲያዎች ናቸው ያሉት። ያው ሰው መረጃ የሚያገኘው ምሽት 11 ሰዓት ከዶቼ ቬለ፣ ማታ 3 ሰዓት ከአሜሪካ ድምፅ ነው። ሀገሩ ሲቀልጥ ውሎ ጀርመን ድምፅ ሬዲዮ ስለ እስራኤል ምናምን ነገር ነበር የሚያወራው። አንዲትም መስመር ሳይዘግብ የአንድ ሰዓቱ ፕሮግራም ነው ያለቀው። ከዛ በኋላ በቀጠለውም የቲፒኤልኤፍ ዘመን ውስጥ ጀርመን ድምፅ ሚናው ይታወቃል። ምንም ብዙ የሆነ ኢትዮጵያ ውስጥ የሚደረግ ነገር ለመዘገብ ሲፈሩ ምናምን ሲሉ ነው የሚታወቀው። አሁን ግን እንደ ሚዲያ ለምንድን ነው ለመደመጥ የሆነ ነገር ምንድን ነው ማስጮ ጥላቻ ያለባቸውን ሰዎች አምጥቶ መድረኩ ላይ እንትን እንዲሉ ማድረግ እንዲያን ነገር ይመስላል። በተጨባጭ 1 2 3 ብለን ከዚህ ቀደም ያነሳናቸው ነገሮች አሁን የገረመኝ ግን የኢትዮጵያ መንግስት እንዳለ የጣቢያውን ዘጋቢዎች የውጭ ኢትዮጵያ ውስጥ የሚሰሩትን አገደ የሚል ነገር። መታገድ የሚገባቸው ምንም ጥያቄ ውስጥ የማይገቡ እንትኖች አሉ። ምክንያቱም ህግና ስርዓት የግድ መከበር አለበት። ግን በዚህ ምክንያት ተብሎ ሁሉም ጥያቄ ውስጥ የማይገባ አሁን የድሬዳዋ፣ የደሴ፣ የመቀሌ የምናምን ዘጋቢዎች እውነት ለመናገር ደንበኛ የሚዲያ ዘገባ የሚያቀርቡ ሰዎች ናቸው፣ ፕሮፌሽናሎች ናቸው። ሌሎቹን ረስቼ ሊሆን ይችላል። አንዳንዱ ደግሞ የለየለት ሸኔ የለየለት ፋኖ ነው። እነዚህኛውና ሌላውን አንድ ላይ ቀላቅሎ ሁሉንም ማገድ ራሱ ያገደው አካል ጣቢያውን ይከታተላሉ የሚል ጥያቄ ነው የሚያስነሳብኝ። መታገድ የሚገባው በዚህ ክፍተት ይህን ነገር አድርገሃል ብሎ ማገድ። በሌላ በኩል ደግሞ የሙያ ስራ የሚሰሩ ሰዎችን በነዛ ጥፋት አንድ ላይ እንትን ማለት ሌሎች በሙያ መስራት ሙያ እያዳበሩ ሞር ፕሮፌሽናል የሆኑ ስራ መስራት የሚችሉ ሰዎችን የማቀጨጭ ነገር ነው።
ስለዚህ በዚህ ረገድ የተወሰዱ እርምጃዎች ላይ በጅምላ የሚወሰዱ እርምጃዎች በጣም አደገኛዎች ናቸው። የሆነ ቦታ ላይ ያለ ሸኔ ደጋፊ፣ የሆነ ቦታ ላይ ያለ የፋኖ ደጋፊ፣ የሆነ ቦታ ላይ ያለ ምናምን ደጋፊ የሚያደርገውን ነገር በጥቅል ሌሎች በሙያ አይን የሚሰሩ ሰዎች ጋር አንድ ላይ እንትን ማለቱ ተገቢ አይደለም። ምናልባት የሚመለከተው አካል ይሄን ነገር መርምሮ ውሳኔ መስጠት ያለበት ይመስለኛል። ያው ፋኖን ስላነጋገሩ እግረ መንገዴን ላንሳው ብዬ ነው። የምርጫውን ኢትዮጵያ ውስጥ ለማድረግ የሚከለክል ነገር በሚል በተረሳው ነገር ነው እንግዲህ እንዳልኩት ያ እጅግ ርዕደ ምድር በኢትዮጵያ ላይ የፈጠረው ማግኒቲዩዱ ከ8 እና ከ9 በላይ የሆነ ርዕደ ምድር ኢትዮጵያ ውስጥ በተፈጠረበት ወቅት ምርጫ ተደርጓል። አሁን ርዕደ ምድር አይደለም የሲኒ ውስጥ ማዕበል እንኳን በማይታይበት ሁኔታ ውስጥ ምርጫ ለማድረግ የሚከለክል ምን ነገር አለ? ወደኋላ መለስ ብለን ኢትዮጵያ ውስጥ ያሉ ነገሮችን እኮ ካየን 1992 እኮ ኢትዮጵያ ውስጥ ምርጫ ሲካሄድ እኮ የኢትዮጵያና የኤርትራ ጦርነት እየተካሄደ ነው ምርጫ የተካሄደው። ጠቅላላ ትኩረቱ ምኑ ጦርነት ላይ በነበረበት ሁኔታ ውስጥ ማለት ነው። ቀውስ በነበረበት ጊዜ 1992 ምርጫ ተካሂዷል። ምናልባት ከጦርነቱ በኋላ ቲፒኤልኤፍ ውስጥ የተፈጠረውን ቀውስ ተከትሎ 97 ላይ የተረጋጋ ሁኔታ ያለ የሚመስልበት ነገር ነው። ያኔ ነው ምናልባት የተረጋጋ ምርጫ። ከዛ በፊትም የነበረው ቲፒኤልኤፍ ወደ ስልጣን መጥቶ የመጀመሪያ ያደረገው ምርጫ እነ ኦነግ ምናምን ከሂደቱ ተባረው እዚህም እዚያም ተኩስ የነበረበት ሁኔታው ስለነበር እሱም ያ የተረጋጋ ነው ብሎ መግለጽ የሚቻል አይመስለኝም። በየትኛውም ሁኔታ የ1997ቱን ምርጫ ጨምሮ ደግሞ ኢትዮጵያ ውስጥ ሶማሌ ክልል ቢያንስ በግልጽ የምናውቀው ምርጫ ከመደበኛው ሌላው ክልል ከሚካሄደው ምርጫ ጋር ተካሂዶ አያውቅም። የጸጥታ ችግር ምናምን ተብሎ ለብቻው ነው ሶማሌ ክልል ምርጫ ሲካሄድ የነበረው። ያው ሶማሌ ክልል ሁሌ ለአንዳንዶች ለቀደመ ተግባራቸው እውቅና መስጠት፣ በዚያን ዘመን ደግሞ ተመልካቾችና በየስራቸው ተደብቀው ለነበሩ ሰዎች ደግሞ አሁን ሲፈነጩ የት ነበራችሁ ብሎ መጠየቅ ተገቢ ስለሆነ ነው። ሶማሌ ክልል ያው ምርጫው በዚህ ከሌላው ጋር በኩል የማይካሄደው የኦጋዴን ብሔራዊ ነጻነት ግንባር የሚባል ኦብነግ የሚባል እንደ ኦነግ አስመራ ቁጭ ብሎ መግለጫ የሚያወጣ አሁን ነፃ አውጪ ነን ብለው በአማራ ክልል የሚንቀሳቀሱት የቲፒኤልኤፍ አጋር ሆነው ከቲፒኤልኤፍ ጋር በሚያጨበጭቡበት ዘመን የኦጋዴን ብሔራዊ ነጻነት ግንባር ቲፒኤልኤፍን ያንቀጠቅጠው ነበር። ዓለም አቀፍ ዜና የነበረ የፖለቲካ ንቅናቄ ወይ ደግሞ የነፃ አውጪ እንቅስቃሴ ነበር። በዛ የተነሳ እዛ አካባቢ ላይ ምርጫ ከሌላው ጊዜ ጋር ለማድረግ የሚያስችል ሁኔታ ስለሌለ ሙሉ የጸጥታ ቁጥጥር ባለበት ሁኔታ ውስጥ ለማድረግ በሚል ሌላው ምርጫ ከተካሄደ በኋላ ሶማሌ ክልል ላይ ለብቻ ምርጫ ይካሄዳል። ያ እንደዚህ አይነት እንደ ኦጋዴን ብሔራዊ ነጻነት ግንባር ነፍስ ያለው እንቅስቃሴ ካለ ብዬ ነው ዓለም አቀፍ ዜና የሆነ የዓለም አቀፉን መገናኛ ብዙሃን ትኩረት የሚስብ ንቅናቄ ካለ ብዬ ነው በየስርቻው ለሚርመጠመጥ በየሚዲያው ላይ ለሚፈራፈር ቡድን ተብሎ ምርጫ ሰላም የለም ምርጫ የሚለው ነገር ምርጫ ይራዘም ምርጫ ምናምን እሱ ብዙ ትርጉም ያለው ነገር እንዳልሆነ ምናልባትም ደጋፊዎቻቸው ጭምር በደንብ የሚያውቁት የሚረዱት ነው ብዬ አምናለሁ። እንዳልኩት ይሄ ደንዝዞ የማየው የማይሰማውን አይደለም። ከድንዛዜ ወጥቶ በአንድ በኩል ተስፋ ቆርጦ በሌላ በኩል እግዚአብሔር ይመልሰው ብሎ ሌላ ዓለም ውስጥ የገባ እግዚአብሔር ይመልሰው ጥሩ ነው። ሁሌ ደጋግሜ ማንሳት ፈልጋለሁ። እግዚአብሔርን አምነህ ለእግዚአብሔር የምትሰጠው ከሆነ
እግዚአብሔር ያንተን ጥላቻና ያንተን በሐሰት የታጨቀ አእምሮ ውስጥ ያለውን ነገር ሳይሆን የተሳሳትኩት ነገር ካለ እግዚአብሔር መጀመሪያ ይግለጥልኝ ነው። ከዛ በኋላ የእውነት አምላክ ነውና እውነቱን ምላሽ እንዲሰጥ መጸለይ እንትን ማለት ጥሩ ነው። ያለዛም እንደሚፈጠረው በጥላቻ መጠን ምላሽ ስትፈልግ ያንተ ጥላቻ ሳይሆን እውነት ላይ መሬት ላይ ያለው እውነታ የተለየ ነገር ስለሆነ በየቀኑ መታየው፣ በየቀኑ የምትሰማው፣ በየቀኑ የሚለወጠው ነገር የበለጠ እየሰበረ የበለጠ እያደቀቀ ሊሄድ ስለሚችል የመጀመሪያው እውነቱን እግዚአብሔር እንዲገልጥልህ መጠየቅ፣ መለመን፣ ያንን መሰረት አድርጎ ደግሞ ዘላቂ መፍትሄውን እግዚአብሔር እንዲያመጣው እሱ ላይ እንደጊ አቅም ያው ማንም ሰው እኩል ነው አቅሙ በጸለይ እንደዛ ማድረግ ነው። በኃጢአቱ በምናምን የሚል ደግሞ የእምነት አባቶች የሚሏቸው ነገሮች አሉ። ስለዚህ ኢትዮጵያ ውስጥ ምርጫን ለማድረግ ባስበው የትኛው ቦታ ላይ ምርጫ ለማድረግ የሚከለክል ነገር እንዳለ ከምሬ ነው ብለው ቁጭ ብዬ ለመገምገም ሞከርኩ፣ ለማየት ሞከርኩ፣ ለመመርመር ሞከርኩ። ኦሮሚያ ክልል ነው? አማራ ክልል ነው? ቤኒሻንጉል ነው? አፋር ነው? የት ነው? የሆነ የተንከባለሉ ያላለቁ የሚመስሉ ማለት የተንጠለጠሉ እልባት የሚያፈልገው ትግራይ ክልል ያለ ሁኔታ አለ። እሱንም ያው ቆሞ ቀሩ ቡድን መንቀሳቀስ ይጀምራል። አንድ ካልተንቀሳቀሰ ደግሞ እንዲንቀሳቀስ የሚያደርገው አካል ያው በየቦታው ዝግጅት ስላለ ወይ ቆንጥጠው ከጨዋታው ሜዳ ይወጣና የትግራይ ህዝብም ኢትዮጵያም ዘላቂ እፎይታ ማግኘት የሚችሉበት ሁኔታ ይፈጠራል። ያኔ ቲፒኤልኤፍ እና ኤርትራ ላይ የተመረኮዙ ኃይሎችም እርማቸውን አውጥተው በሰልፍ እጅ ወደ መስጠት ይመጣሉ። ከዛ ውጭ የሚታይ ነገር በኢትዮጵያ ምድር ላይ አለ ብዬ አላምንም። ለእነዚሁ ኃይሎችም ከምንም በላይ ደግሞ በአካባቢው ተመልሶ ግጭት ውስጥ ቀውስ ውስጥ ይገባል አይገባም ተብሎ የሚነሳው ነገር ከኤርትራ ጋር የተያዘው ነገር ነው። ከኤርትራ ጋር ያለው ሁኔታ በአካባቢው አውዳሚ ጦርነት ሊቀሰቅስ ይችላል የሚል ዓለም አቀፉ ማህበረሰቡም አካባቢ በተለያየ በኩል ትንተና በሚጽፉ አካላትም ያው በዛ ዙሪያ ስጋታቸውን የሚገልጹበት ሁኔታ ነው ያለው። በሽምግልና በውይይት ችግሮችን ለመፍታት ከዚህ ቀደም ሳውዲ አረቢያ ጥረት ስታደርግ እንደነበርና ለዛ እንቅፋት የሆነው የኤርትራ መንግስት መሆኑን እዚህ ሚዲያ ላይ እኛም ተመልክተነዋል። አንዳንድ በኤርትራ መንግስት ደጋፊዎች በኩል የሚነሱ ነገሮች የኢትዮጵያ ምንድነው የኤርትራ መንግስት እኮ ወደብ አትጠቀሙ አላለም፣ የኢትዮጵያ የምንድነው ኔቪ ባህር ኃይል አደራጅ ምናምን እያለች ነው እንትን ያለችው። የኢትዮጵያ መንግስት ምንድነው የኤርትራ መንግስት እኮ አትጠቀሙ አላለም። ኢትዮጵያ ኔቪ ላደራጅ፣ ይሄን ላድርግ፣ ወደብ ብቻ ልጠቀም፣ የትኛውንም ነገር እኮ የኢትዮጵያን ጥያቄ በተመለከተው ካልተነጋገሩ እንዴት ነው የኢትዮጵያ ጥያቄ የኤርትራ ፍላጎት የሚታወቀው? የኤርትራ መንግስት አልነጋገርም አለ። ከጎረቤት ካለ ከወንድም ህዝብ ከሚመራ ሀገሩንም ምድሩንም ከሚቆጣጠር አካል ጋር አልነጋገርም ካለ ከማን ጋር ተነጋግሮ ነው የሁለቱን ሀገራት ችግር መፍታት የሚቻለው? የባህር በር ጥያቄ ይሁን የባህር ኃይል ጥያቄ ይሁን መነጋገርም እኮ ተነጋግሮ እኮ ነው ሰው መስማማት የሚችለው። አልነጋገርም ነው የኤርትራ መንግስት። ስለዚህ አልነጋገርም የሚል አካል ካለ ባልነጋገርም ውስጥ መውጫ ፍለጋ አለ ማለት ነው። መውጫ ፍለጋው ምንድነው? ስልጣን ላይ ያለው መንግስት ስልጣን ላይ መቀጠል የለበትም የሚል ቢያንስ ምኞት አለ ማለት ነው። ምኞትን ወደ ተግባር ለመለወጥ ደግሞ የሚያስፈልጉ ነገሮች አሉ። ያንን ወደ ተግባር ለመለወጥ የሚያስችል ሁኔታ እዚህ ወታደራዊ ልምድ ያላቸው አካባቢውን የሚያነቡት የኤርትራ ባለስልጣናት አይደሉም። ማንም ተራ ሰው የሚለወጥ በኢትዮጵያ ምድር ውስጥ የሚለወጥ ነገር የለም። ለመለወጥ ሞክሮ ቋጥኝ ላይ ተላትሞ መፍረስ የሚከተልበት ሁኔታንም በደንብ የሚረዱት ይመስለኛል። ስለዚህ የመነጋገሩ ጉዳይ ከማንም በላይ ለኤርትራ መንግስት የሚጠቅመው ነገር ነው።
ተነጋግሮ ዘላቂ መፍትሄ ለማምጣት የሚደረጉ ጥረቶች ወሳኝ ናቸው። የፈራረሰ ቲፒኤልኤፍን እንደ መንገድ መሪነት አነስተኛና ጥቃቅን ቡድኖችን የሆነ ነገር በማስረበሽ ኢትዮጵያ ውስጥ የሚለወጥ ነገር የለም። ለመለወጥ የሚቻልባቸው ዓመታት እነዛን ውስጡንም ሁሉንም ነገር እያጸዳ ብዙ ነገሮች በርቀት የመጣና የተሻገረ ስርዓትና መንግስት ባለበት ሁኔታ ውስጥ ካለው መንግስት በህይወት ካለው ሀገሩንም ምድሩንም ከተቆጣጠረው የኢትዮጵያ መንግስት ጋር ተነጋግሮ ለሁለት ወንድማማች ህዝብ ዘላቂ የሆነ መፍትሄ መከራን ለነገ ላለማቆየት የሚደረግ ጥረት እጅግ በጣም አስፈላጊው ነገር እሱ ነው። ስለዚህ የኢትዮጵያ ኤርትራ መንግስት እምቢ አላለም የሚሉ ሰዎች በግልም በኢሜይልም በምንም ጽፈው እንትን የሚሉ ሰዎች አሉ። እምቢ ያላለው መንግስት እኮ መነጋገር አለበት። አይ በቃ በወደቡ ጉዳይ ላይ ይህንን ማድረግ አለባችሁ፣ ይሄ በዚህ ጉዳይ ላይ መነጋገር እንችላለን፣ በዚህ መንገድ ላይ ይህን አይነት ስምምነት እናደርጋለን፣ ኢትዮጵያ የምታነሳው የዋስትና ጉዳዮች አሉ፣ እሱን በተመለከተ ይህንን ማድረግ እንችላለን የሚል መነጋገር ነው። ለምሳሌ አሁን ኢትዮጵያ ከሶማሌላንድ ጋር ያደረገችውን አይነት ስምምነት ከኤርትራ ጋር ብታደርግ ኤርትራውያን ምን ይጎዳሉ? ንብረትነቱ የኤርትራ ነው። ኢትዮጵያ የተወሰነ የባህር አካባቢን በ50 ዓመት ስምምነት ይዛለች። የጸጥታ የደህንነት ስጋቷን በዛ በኩል ራሷ ትቆጣጠራለች። ያ በዓለም አቀፍ ሕግ የሚታሰር ነገር ነው። ከሶማሌላንድ ጋር አይነት ስምምነት ከሚኖር ከኢትዮጵያ ከኤርትራ ጋር መኖሩ ምንድን ነው? በጊዜ ሂደት ነገሮች እየለሰለሱ ሁለት ሀገር ሆኖ ከመኖር አንድ ሆኖ መውጣት የሚቻልበት ሁኔታ ሊፈጠር ይችላል። ከዛም ያነሱ ሁኔታዎች ሊፈጠሩ የሚችሉበት ሁኔታ ስለሚኖር ያንን በማድረግ የኤርትራ መንግስት ምን የሚጎዳው ነገር አለ? ኢትዮጵያ ወደ ባህር ላይ ብትወጣ ምናልባት አጋዥ ደጋፊ ትሆናለች እንጂ ምን የሚደረግ ነገር አለ? አሁን ከግብፅ ጋር ሆኖ ኢትዮጵያ ወደ ባህር እንዳትወጣ በጣም የሚያስቀኝ ይሄ ግብፅ የቀይ ባህር ተጋሪ የሆኑ ሀገራት ብቻ ናቸው ያንን የሚመለከታቸው የሚል ነገር የምታነሳው ግብፅ ከኢትዮጵያ ተነስቶ እና 1500 ከሌላዎች አካባቢ ተነስቶ የሚሄደውን ውሃ እርሷ ምድር ላይ ባልበቀለ ወይ ደግሞ ከእርሷ ምድር በማይነሳ ውሃ ሙሉ ባለቤት ነኝ ማለት ነገርም ይቃጣታል። ከኢትዮጵያ ተነስቶ ለሚሄድ ውሃ ባለቤት ከሆነች ኢትዮጵያ በቅርብ ርቀት በሚሄደው ባህር ላይ የጸጥታ የደህንነት ስጋት ስላለባት በዛ ጉዳይ ለምታነሳውን ነገር ለምንድን ማርፋፋት የሚፈለገው? ስለዚህ በዚህ ጉዳይ ከኤርትራ መንግስት ጋር ተነጋግሮ ዘላቂ መውጫ 70 ዓመታት ያህል በአውዳሚ በቀውስ በእልቂት በምናምን ውስጥ ጉዞ ተደረገ። የሆነ ቦታ ላይ እኮ ትክክል አይደለንም ወይ ደግሞ በዚህ በኩል ይሄ ነገር እኮ መታረም አለበት መባል የለበትም እንዴ? በዛ ሁሉ አውዳሚ ጦርነት ውስጥ አለፈ። ምንድን ነው የተገኘው ነገር? ምን የተጨበጠ ነገር አለ? ባህር ያለው ምናምን ትንሽ ሀገር ተፈጠረ። ፌዴሬሽኑ የፈረሰበት መንገድ ምናምን ለተቃውሞ የወጡበት መንገድ አሳማኝ ነገር አለ። ግን የሆነ ቦታ ላይ ደግሞ ያ የሚስተካከልበት ምዕራፍ ከመጣ ሁለት ወንድማማች ህዝብ ነገን የተሻለ ለትውልዱ የተሻለ ነገር ለማድረግ አሁን በህይወት በስልጣን ላይ ያሉ አካላት ተነጋግረው መውጫ ነገር መፈለግ በጣም በጣም አስፈላጊ ነው። ምናልባትም ለመነጋገር ሁሌም ዝግጁ መሆኑ ማንም የሚጎዳ የለም። በመነጋገር መጠቃው ነው ያለው። ባለመነጋገር ግጭት አለ። ከግጭት ጋር ተያይዞ ደግሞ የሚመጡ አሰቃቂ ትዕይንቶች አሉ እና ምናልባት አሁን የሳውዲ አረቢያ የፕሬዝዳንት ኢሳያስ የሳውዲ አረቢያ ጉዞ ከዚህ ቀደም ሳውዲ አረቢያ አንዳንድ ሪፖርቶችን ስላየሁ የሳውዲ አረቢያ መንግስት ሲያደርግ የነበረው ጥረት አለ። በንግግር ሁለቱን የኢትዮጵያና የኤርትራ መንግስታትን ለማነጋገር ከዚህ ቀደም ጥረት ነበር።
የቻይናው የምስራቅ አፍሪካ ወይ ደግሞ አፍሪካ ቀንድ ልዩ መልክተኛ ከትናንት በስቲያ ኤርትራ ነበሩ። ከእርሳቸው ጋር ፕሬዚዳንቱ ባደረጉትም ንግግር በአፍሪካ ቀንድ ሰላምና ጸጥታ ላይ ጭምር መነጋገራቸውን፣ በአካባቢው ላለው ቀውስ የውጭ ጣልቃ ገብነቶች በተለይም የሀያላኑ ጣልቃ ገብነት እዛ አካባቢ የፈጠራቸው ችግሮች ናቸው የሚልም እዛ ላይ ያነሱት ነገር አለ። ግን የቀንዱን ሰላም ለማረጋገጥ ቻይና ሚና መጫወት አለባት በሚል እርሳቸው መናገራቸውንም ከኤርትራ ማስታወቂያ ሚኒስቴር ገጽ ላይ ተመልክተናል። ምናልባት በቻይናም በኩል የተወሰኑ ጥረቶች ሊኖሩ ይችላሉ ተብሎ ይታመናል። ሳዑዲ አረቢያ ደግሞ ከዚህ ቀደም በኢትዮጵያና በኤርትራ 20 ዓመታት የዘለቀው ግጭትም ሰላምም የሌለበት የጠላትነቱን ዘመን ለማብቃት የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጡ በኋላ በእርሳቸው ተነሳሽነት የተደረገው ጥረት መጨረሻ ላይ በሳውዲ አረቢያ ጅዳ በተደረገ የሰላም ስምምነት ነው ወደ ኢትዮጵያና ኤርትራ ግንኙነት ወደ ኖርማላይዜሽን የተመለሰው። ስለዚህ አሁንም ሳውዲ አረቢያ ያ ስምምነት መልሶ ተግባር ላይ መዋል በሚችልበት ሁኔታ ላይ የማሸማገል ሚና እዛ ላይም ጥረት ልታደርግ እንደምትችል እንግዲህ አንዳንድ ትንተናዎችም ከወዲሁ እየታዩ ነው። ያም እንዲሆን እንመኛለን። በመነጋገር በውይይት ዘላቂ መውጫ ለማምጣት ያለው ዕድል ሰፊ ነው። ምናልባት ይህንን የሚያግዛል ብዬ በተወሰነ ደረጃ ማምነው የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ ለንደን ላይ አልጀዚራ ስቱዲዮ ካደረጉት ቃለ ምልልስም የተከታተል ነው ወይ ደግሞ የተረዳ ነው። በሁለቱ መንግስታት ጦርነት ይነሳል ብለው እንደማያምኑ ጠቅላይ ሚኒስትር አብይና ፕሬዚዳንት ኢሳያስ ለችግሩ መውጫ እንደሚያገኙለት የተናገሩትን ነገር አንድ በስልጣን ላይ ያለ በተለይም በምስራቅ አፍሪካ ጉዳይ ላይ አማካሪ የሆነ ሰው ውስጥ ለውስጥ የሚደረጉ ጥረቶችና ምልክቶችን አይተው ወደዚህ አይነት መደምደሚያ ወይ ደግሞ እንደዚህ አይነት ትንተና ለመስጠት እንዳስቻላቸው ማመን ይቻላል። ስለዚህ የተደረጉ ጥረቶች አሁን ሳውዲ አረቢያ በኩል የሚደረገው ምንትን ለዛ እንደሚሆን ተስፋ ይደረጋል። ተስፋ ማድረግ ነው። ምክንያቱም በንግግር የሚያልቁ ነገሮች የጥይትን ድምፅ የጠመንጃን ላንቃ የሚዘጋ ሰላምን የሚያረጋግጥ ወንድማማች ህዝብ ከሆነ ምዕራፍ ከሆነ ነገር ውስጥ በዘላቂነት መውጣት የሚቻልበት ሁኔታ ላይ በዛ ላይ ለመራመድ የሚያስችልም ሁኔታ ይፈጠራል ተብሎ እንግዲህ ይታመናል። ምናልባት ይሄ ነገር ደግሞ በሌላ በኩል ለኢትዮጵያ የሚፈጥረው ነገር ምንድን ነው? ውስጥ ያለው ነው። ያው ኢትዮጵያ ውስጥ ያለው እንቅስቃሴ ያው ስልጣን ላይ ያለው መንግስት ወደ ስልጣን የመጣበት መንገድ ላይ ዝም ብሎ በቀላሉ ስልጣን ላይ ያለው መንግስት ሀክ አድርጎ ወደ ስልጣን ስለመጣ ጠመንጃ ተሸክሞ ጋር አውጥቶና ወርዶ ስላልሄደ በቀላል ስለመጣ በቀላል እንሸኘዋለን የሚል ሸኔውም ፋኖውም ሁሉም በየራሳቸው መንገድ ተወራጅተው አሁን እነርሱ እንኳን 4 ኪሎ ያለውን መንግስት ወረዳ ላይ ያለውን አስተዳደር ማፍረስ እንደማይችሉ አረጋግጠዋል። ይሄ ምንድነው? ዞን ያለ አይደለም፣ ወረዳ ላይ ያለ አስተዳደር መለወጥ እንደማይችሉ ሸኔም ፋኖም አረጋግጠዋል። ስለዚህ ተስፋችን ማን ነው ብለው ሲጠብቁ ተስፋ የሚያደርጉት ቲፒኤልኤፍን ነበር። ቲፒኤልኤፍ ደግሞ አይናቸው እያየ ትግራይ ውስጥ ተሰባብሮ እየወደቀ ነው። ከምንም በላይ የትግራይ ህዝብ አንቅሮ እየጣለው ነው። እነዚህ ሰዎች ተስፋቸው እየሞተ ነው። ቲፒኤልኤፍ ሲፈራርስ ወትሮንም በቃ አስቀድሞም ያለበት አቅምና ቁመና ይታወቃል። ግን ከዛ በላይ እየፈራረሰ በቃ በየቀኑ እየተገመሰ ለምልክት ብቻ እየቀረ ያለ ቡድን ነው። ስለዚህ እሱ ላይ ሸኔውም ፋኖም ተስፋ ማድረግ የማይችሉበት ሁኔታ ተፈጥሯል። ተስፋ የሚያደርጉት የኤርትራ መንግስት ነው። መንግስት ስለሆነ የሆነ ድጋፍ ያደርግልናል፣ እኛ መንገድ እንመራለን፣ እሱ ይመጣና መንግስት ያወርድልናል
ከዛ በኋላ ቤተ መንግስት ገብተን ምናምን ብለው የሚያስቡ አሉ። ያው እንግዲህ ሌላውን ለማደንዘዝ ሲሉ ራሳቸው እንደደነዘዙ ብዙ ምልክቶች አሉ። አንዳንዶቹ እኮ በቃ ከመራቸው ነው። አሁን አንደራደር ምናምን ሲሉ እጅግ በጣም ነው የሚገርመኝ። የሆነ የማይታወቅ አንድ ስርቻ ውስጥ ያሉ ሳይሆን የሚመስሉት አዲስ አበባን ዙሪያዋን ከበው እንጦጦና ወጨጫ ተራራ ላይ ሆነው 4 ኪሎን ቁልቁል እየተመለከቱ ነው የሚመስሉት። ያው ሰውን ለማደንዘዝ ብሎ መደንዘዝ እንደዚህ ነው። በቲፒኤልኤፍ ያው ተስፋ ማድረግ ቆመ። በኤርትራም ዝም ብለው ካዩት ተስፋ ማድረግ የሚቻል ሁኔታ ግራ ያልነበረም። ለነሱ አሁን ተስፋ እንዳያደርጉ የሚያደርጋቸው የሁለቱ መንግስታት ጉዳይ በሳውዲም ይሁን በሌላ እልባት ካገኘ በሰልፍ ነው። በሰልፍ በድርድር አይደለም፣ ንግግር ምናምን ሳያስፈልግ በሰልፍ መጥተው እጅ መስጠት የሚችሉበት ሁኔታ ይፈጠራል። ያኔ እያልሰኝንም ሆነ የካፒቴ ማስረሻን አይነት ክብር የሚባል ነገር አይኖርም። በሰልፍ እጅ ሲሰጥና በድርድር በሰላም ስምምነት ሲገባ ያለው ልዩነት አንዳንዴ ጊዜና እድል የሰጠህን ነገር መጠቀምን የመሰለ ነገር የለም። ያን እድል አበላሽቶ ከዛ በኋላ በሰልፍ መምጣት ወይ ደግሞ በሰልፍ ማለቅ ነው የሚሆነው። ስለዚህ ይህን ነገር ኤርትራ ላይ ተስፋ የሚያደርጉ አካላት ምናልባት ለነሱ የሚታዩ ምናምን ነገሮች ምስራች ሳይሆኑ መርዶች የመሆን ዕድላቸው ሰፊ ነው። ኢትዮጵያውያን፣ ኤርትራውያን፣ በአጠቃላይ በአካባቢ ያለው ህዝብ ከግጭት ከቀውስ በዘላቂነት መውጣት የሚችልበት ሁኔታ መፈጠር አለበት። ያንን ለማድረግ ደግሞ ስልጣን ላይ ያሉ አካላት ከማንም በላይ ኃላፊነት አለባቸው። ይህንን ለማድረግ ደግሞ ከተጨባጭ ሁኔታ ጋር ራስን ማስማማት ነው። መሬት ላይ ያለውን ነገር ማንበብ ነው። ሚዲያ ያለው ግርግር የሚዲያ ግርግር የአቦጀዲ ግርግር ነው። ያው በተጨባጭ የሌለ የሆነ ምስል መጥቶ ነጭ ጨርቅ ላይ ፊልም ሲያዩ ኢትዮጵያኖች በጥንት የአቡጀዲ ግርግር እንዳሉት ነው፣ የሌለ ነገር ማለት ነው። ስለዚህ በአቡጀዲው ግርግር ሳይታለሉ ከተጨባጭ ነገራት ጋር ራሱን አዛምዶ ምንድነው እውነታውን ተገንዝበው ለመፍትሄ ለዚህም ለዚያም ለሁሉም በተለይ ደግሞ ትውልዱ ከእንዲህ አይነት አዙሪት ይወጣ። በግጭት በቀውስ ውስጥ ሌሎቻችን አለፍን። ከዚህ በኋላ የሚመጡ ልጆች ዓለም ላይ ተወዳዳሪ የሆኑ ልጆች ስለ ግጭት ሳይሆን ዓለም በኤአይ በሚሄድበት ፍጥነት መከተል የሚችሉ በርካዛም የሚደርሱና የራሳቸው ሚና መጫወት የሚችሉ ለአካባቢው አስተዋጽኦ የሚያደርጉት ትውልድ እንዲመጣ የጠመንጃ ላንቃላ አንዴና ለመጨረሻ መዝጋት፣ ጠመንጃ የሚይዙ ሳይሆን በቴክኖሎጂ የመጠቁ ሰዎች የሚከበሩበት ይሄንን ለመፍጠር መንግስታቱ ከማንም በላይ ኃላፊነት አለባቸው። ያ እንደሚያደርጉም ተስፋ እናደርጋለን። ተስፋ በማድረግ ብዙ ነገሮችን እንደሚለወጡ እንግዲህ ያን ነው የምናምነው። ክቡራን ተመልካቾቻችን የዛሬ ረቡዕ ታኅሳስ 1 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ታኅሳስ 1 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።